እህት ወንድሞቻችን ወደኛ ጋር ሲመጡ ምናነሳላቸው ጥያቄ ነው። ምክንያቱም በአንድ ክርስቲያን ህይወት ላይ ትልቅ አስተዋጽኦ ያለው ስለሆነ ማለት ነው። ረዱ አግብተሻል ወይ? እጮኛ ሳለሽ ወይ? ኦኬ ያኔ ማለት የራሴ ጥያቄ ነው። እኔ አሁን ውጭ ነው የምኖረው እና እንደዚህ ብዙ ሰው አያለው እና እንትናቸውም ይሄ አለ አይደለ የተለያዩ አይነት ሰዎች ነው እዚህ ሀገር የሚኖሩት እንደምታውቁት እና ከኛ በመንፈሳዊም ቢሆን በባህልም ቢሆን ያፈነገጡ ነገሮች ነው ያሉት። ግን እዚህ ስላደግኩኝና የሆነ ህይወቴ ውስጥ ስቲል ያሉ ሰዎች ናቸው እንደዚህ ባን ማድረግ የማይችላሉ ማለት ነው። አሁን ለምሳሌ ይሄ ሌላ እንትን ያለ ገብቷላ እና አልገባኝም። እስቲ ግልጽ አድርጊልኝ። ማለት አሁን ለምሳሌ ትምህርት ቤት ውስጥ ወይም አስተማሪ እንደዚህ ይሄ ግብረ ሰዶም ወንዶች ምናምን ማለት ነው እንደዚህ አይነት ነገር አለ እና ሳታስበው እዚህ ሀገር ሳታስበው ግን እየኖርክ በመጣ ቁጥር የሆነ እንትን እያልካቸው ሰው ናቸው ሰው ናቸው እያልክ እንትን እያልከው ትመጣለህ እና እኔ እላለው እግዚአብሔር ይምራል፣ መሐሪ ነው እና እኔ አሁን እድለኛ ሆኜ ኢትዮጵያዊ ነኝ፣ ክርስቲያን ኦርቶዶክስ ነኝ ማለት በእድል ነው እዚህ ላይ እንትን ያልኩት። እነሱ ግን ይህን እድል አላገኙም እና ይሄ እንትን እላለው ውይ ስለማያውቁ ነው ምናምን እያልኩኝ ይሄ ሳታስበው የምታዝንላቸው ነገር አለ እንደዛ እና ይሄ ኃጢአት ነው ወይ? እሺ መልካም ረዱ። ለእነሱ ማዘን ኃጢአት አይደለም። አንድ ነገር ግን ማወቅ አለብን። አሁን አንቺ ባለሽበት ዓለም ብቻ ሳይሆን በተለያዩ ዓለም ሀገራት ከአይምሮ በላይ የሆኑ ልምምዶች አሉ በየቦታው። አንዳንድ ጊዜ እኛ ያለንባት ሀገር ኢትዮጵያ የአማኞች ሀገር ስለሆነች ኦርቶዶክስ ብቻ ሳይሆን የተለያየ እምነት ተከታዮች አሁን እንዲህ አንድ ትልቅ ሀቅ ደግሞ በዚህ አጋጣሚ ልንገራችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን ኢትዮጵያ ውስጥ በጣም ቁጥሩ ከፍተኛ የሆነ ሰው የሌላ እምነት ተከታይ ነው። አማኝ እግዚአብሔር አለ ብሎ ማመናችን በነገራችን ላይ ሁላችንም ጠቅሞናል። ኢትዮጵያ ውስጥ የምንኖረው ሁላችንም ማለት ነው። ይሄ ባህላችን፣ ካልቸራችን፣ ትውፊታ፣ ይሄ ትልልቅ ሰው የምናከብረው ነገር በአጠቃላይ ሁሉም ሰው ከልጅነቱ ጀምሮ ታንጾ እንዲያደርግ ያደረገው ነገር ነው። ከኢትዮጵያ ሲወጣ ግን በጣም 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 ከአይምሮ በላይ የሆኑ ነገሮች ይጠበቃሉ። እናያለን፣ እንመለከታለን። እና እንዲህ አይነት ነገሮችን ስንመለከት ጉዳዩ ትክክል ነው ብሎ የኃጢአት ተባባሪ መሆን አያስፈልግም። ጉዳዩ ትክክል ነው ብሎ የኃጢአት ተባባሪ መሆን አያስፈልግም። አንቺ እንዳልሽው ሳታውቂው አንዳንድ ነገሮች ይለመዳሉ። ለምሳሌ አሁን ኢትዮጵያ ውስጥ ያሉ ሰዎች የለመዱትን አስደንጋጭ የሆነ ነገር ልንገርሽ። ድሮ እኛ ልጆች እያለን እኔ በጣም ድሮ ልጆች እያለን አስታውሳለሁ። ያደግኩት እኔ ፈረንሳይ ለጋ ሲሆን ነው እና አንድ ሰው ሞተ ሲባል ሰፈሩ በአጠቃላይ በጣም ነበር የሚደነግጠው። በጣም ነበር ሰው የሚሸበረው። በቃ በጣም ነው ሰው የሚደነግጠው። እዛ አካባቢ ነገሮች ጭር ይላሉ። ሰው ይቆዝማል፣ ይተክዛል፣ ያዝናል። እንደውም ለራሱ ሁሉ ፈርቶ ወደ ንስሐ አባቱ ይቀርባል፣ በንስሐ ሕይወት ይመላለሳል። አሁን ላይ ሳናቀው አረመኔነትን ተለማምደናል። ምን እንደሆነን እኔ አላቅም። እና ሰው ሲሞት በሶሻል ሚዲያዎች ላይ በአይናችን ቁጭ ብለን እንመለከታለን። የምታስታውሱ ከሆነ በሊቢያ በረሃ ላይ ሰማዕትነት የተቀበሉ ወንድሞቻችን የተቀበሉትን ሰማዕትነት እያንዳንዱ ኢትዮጵያዊ የሆነ ሰው ቁጭ ብሎ መመልከት አልቻለም ነበር። አሁን ላይ ግን ሰው ቁጭ ብሎ ይሄ አንዳንድ ጊዜ ሶሻል ሚዲያ ራሱን የቻለ ደግሞ መጥፎ የሆነ ገጽታ አለ። ሰዎች ቁጭ ብለው ሰው ሲሰቃይ ቁጭ ብሎ ማየትን እንደ መዝናኛ አድርገው እየተመለከቱት ነው። እና ሳናቀው አረመኔነትን እየተለማመድን ነው ማለት ነው። ሰው ሞተ ስንባል አሁን መደንገጥ አይደለም ውስጣችን የሚፈጠሩ ጥያቄ ነው። ስንት ሰው ሞተ ነው የምንለው? ረዱ አይሽ የሆነ ነገሮች ተለውጧል ማለት ነው። አሁን እኮ ሰው ሞተ ስንባል
ቢኖሩ የዛን ልምምድ ያንን ኃጢአት ተጠቂ እንዳይሆኑ በጣም ሊጠነቀቁ ይገባል። በነገራችን ላይ እኔና አንቺ ክርስቲያን ይሁን ነው ረዱ በኃጢአት የሚወድቁ እህቶቻችን ወንድሞቻችን ላይ ጣታችንን ቀስረን ፈራጅ እንድንሆን ሳይሆን ለእነሱ አዝነን እንድንጸልይላቸው ነው። እና ማዘንሽ መልካም ነው። ጣት ቀስሮ መፍረድ ክርስቲያን የሆነ ነገር ግን አይደለም። አሁን ለምሳሌ በዘመናችን አሁንም ሌላ የተለመደው ነገር ምንድን ነው? አንዲት እህት ለምሳሌ ሶሻል ሚዲያ ላይ የምትታወቅ ከሆነ መቼም ሰው የግሉ የሆነ ህይወት ይኖረዋል አይደለ? ድንገት ድካም ይኖርባታል እና አንድ ድካሟ ድንገት ሚዲያ ላይ ኤክስፖዝ ከሆነ ሁሉም ሰው በአጠቃላይ ጣቱን እየቀሰረ ይቺ እንደዚህ አይነት ሰው እያለ እሷ ላይ ለመፍረድ ይሮጣል። ይሄ ክርስቲያናዊ የሆነ ስነ ምግባር አይደለም። እኛ በክርስቶስ ክርስቲያን የሆነው ፈራጅ ልንሆን አይደለም ሰዎች ላይ፣ ይልቁኑ ኃጢአትን ከላይ ልንሆን ነው። ኃጢአትን መከለል ማለት ግን ኃጢአት መተባበር ሳይሆን ሰዎች ላይ መፍረድ የለብንም። ባጭሩ በቃ ገሌ እንደዚህ አይነት ሰው ነው ገሌ እንደዚህ ነው ብለን የሰዎችን ኃጢአት አጉልቶ እንትን ለማለት መሯሯጥ የለብንም። ከሳሾች መሆን የለብንም። ከሳሽ ምንጊዜም ዲያብሎስ ነው። ነገር ግን አጠገባችን ያሉ ሰዎች ላይ ስናዝን ግን በቃ ኖርማል ያርጉ ይቀጥሉ ብለን ሳይሆን ለንስሐ እንዲበቁ አድርገን ነው ሲረዱ። አሁን የአንቺ ሀገር ላይ መጨመር ያለበት ትልቁ ነገር ያ ነው። ለምሳሌ አቅራቢያሽ ያሉ ሰዎች ሊሆኑ ይችላሉ። በምንም አይነት ሁኔታ ላይ ሊሆን ይችላል። አንዳንዴ እኛ መንፈሴ ነገርን አናቅም ብለን ብዙ ጊዜ በቃ ትግሉን እንፈሯለን፣ ሰዎችን መምከር እንፈሯለን። እመኑኝ እናንተ የምትናገሯት እያንዳንዷ ቃል ግን ሰዎች ላይ እንደ ጠጠር ተጠራቅማ ማለት ነው የሆነ ሰዓት ላይ ራሷን የቻለች ግንብ ትሆናለች። እና ተስፋ ሳትቆርጡ ያ ሰው ካለበት ኃጢአት ልምምድ ወደ ተቀደሰ መንገድ እንዲመለስ የራሳችሁን ጥረት አድርጉ። በቃ ኃጢአቱን አውጥቶ ገሌ እንደዚህ ነው ብሎ መክሰስ መፍረድ ምናምን ጥሩ አይደለም። ይሄ ከአንድ ክርስቲያን አይጠበቅም። ግን ደግሞ ያ ሰው ለንስሐ እንዲበቃ ደግሞ ማድረግ ይኖርብናል። በጣም የምወዳቸውን የአንድ ቅዱስ አባት ታሪክ ብነግርሽ ደስ ይለኝ ነበረ ረዱ። ትንሽ ታይም እንውሰድና የእሳቸውን ታሪክ ልንገርሽ። በተደጋጋሚ እዚህ ሶሻል ሚዲያ ላይ የእሳቸውን ታሪክ ነገር ያለውኝ ለምን ሰዎች እንዲማሩበት ብዬ ማለት ነው። የቅዱስ አባታችን የአባ መቃርስ ታሪክ ሚዲያ ላይ በተደጋጋሚ ስለተናገርኩት ስለ አባ መቃርስ የተናገርኩትን ዩቲዩብ ላይ ሊሆን ይችላል ቲክቶክ ላይ ገብታችሁ ፕሊስ እዩት። እኔ አልፖስትኩትም፣ ግን በጣም ሪከርድ ተደርጎ ስላለ ሰርች አድርጋችሁ ይመጣላችኋል። የአንዲት ቅድስት እናትን ታሪክ ልንገራችሁ። ቅድስት እንባ መሪና ትባላለች እና ይህች ቅድስት እናት ክርስቲያን ከሆኑ ቤተሰቦቿ ተወልዷ ነው የኖረችው እና በመሀል እናቷ ታርፋለች። እናቷ ካረፈች በኋላ አባቷ በእናቷ ላይ ደርቦ ሌላ ሴት ማግባትን አልፈለግም። እንዲህ አይነት ፍቅርን እግዚአብሔር አምላክ ለሁላችሁ ይስጣችሁ። በእናቷ ላይ ሌላ ሴት እንደርቡ ማግባት አልፈለገም። በቃ ከዛ በኋላ ለራሱ ያሳመነው ትልቁ ነገር ምንድን ነበረ? ወደ ወንዶች ገዳም ሄዶ መመንኮስ ነበር ያሰበው። ይህንን ሲያደርግ ግን የግድ ሴት ልጁን ትቶ መሄድ አለበት። ለምን? መሄድበት ገዳም የወንዶች ብቻ ገዳም ነው ረዱ፣ የወንዶች ብቻ ገዳም እና ትቷት ሊሄድ ሲል እጅግ በጣም እሷም ስታለቅስ ስለነበረ አንድ ብልሃት አንድ ዘዴን ፈጠረ። ያ ደግሞ ምንድነው? እሷን ልክ እንደ የወንድ ልብስ አልብሶ ወደ ወንዶች ገዳም ይዟት ሄደ። እሷም በልጅነት እድሜዋ እንድትመነኩስ ማለት ነው። እና የወንዶች ገዳም ነው። ቅድስት እንባ መሪና እዛ ውስጥ ያሉ መነኮሳት በአጠቃላይ ወንድ እንደሆነች ነው የሚያውቁት። እና ከአባቷ ጋር መጣች፣ መነኮሰች። አባቷ ረዥም ጊዜ በቅድስና ሕይወት ክርስቶስን አገልግሎ ከዚህ ድካም አረፈ እና እሷ ወጣት ሆነች። እንግዲህ ገዳም ውስጥ ያሉ ሰዎች በአጠቃላይ እሷ ወንድ መነኩሴ እንደሆነች ነው የሚያውቁት። ሁሉም ሰው አባታችን እንዴት አሉ እያለ ነው እርሷን የሚያናግራት እና ሁለንተኗ እጅግ በጣም ውብ ነበረ። መልካም የሆነች ሴት ነች። ለገዳም አገልግሎት የሚያስፈልጉ አንዳንድ ንዋያትን ለመግዛት ስትወጣ አንዲት ሴት ትመለከታታለች። ዓለማዊ የሆነች ሴት ነች እና ወጣት ወንድ መሰላት። እንግዲህ ሰው ቅድም እንዳልኳቸው ይሳሳታል፣ በጣም በብዙ አይነት ነገር ይወድቃል እና ወንድ ወጣት መነኩሴ መሰላትና ከአንተ ጋር እንደው በስጋ መውደቅ እፈልጋለሁ ብላ ሀሳቧን ታጋራለች። ቅድስት እንባ መሪና ግን አይሆንም ብላ ወደ ገዳሙ ትመለሳለች እና ያቺ ሴት በጣም በእልህ በቅናት መጥፎ ነገሮችን ታስብ ነበረ። በስተመጨረሻ ያቺ ሴት ዘማዊ ነበረችና ከተለያዩ ሰዎች ጋር ስትወድቅ ባላሰበችው ሰዓት ትጸንሳለች
ጽንስ የሚባል ነገር አለ። ትጸንሳለች። ከጸነሰች በኋላ ቤተሰቦቿ ከማን ነው የጸነሽው ብለው ነፍሷን ባስጨነቋት ጊዜ ለበቀል ብላ አስባ ከዛ መነኩሴን የጸነስኩት ብላ ቅድስት እንበመሪናን እንድትከሰስ በሰዎችም ደግሞ እንድትናቅ እንዲፈረድባት አደረገች። ይኸውልሽ እኔና አንቺ ረዱ በቃ ክርስቲያን የሆነው ክርስቶስን ለመምሰል ነው። ክርስቶስ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ ብዙ ሕማምን ሲቀበል ፍጥረቶቹ ሆነን ሳለን ማለት ነው ሁላችንንም አላጠፋን። በቃ በፍቅሩ በምህረቱ በቸርነቱ መለሰን እንጂ ቅዱሳኖችም ቅዱሳን አባቶቻችን ቅዱሳን እናቶቻችን ልክ የቅድስና ሕይወትን ሲጀምሩ ክርስቶስን ወደ መምሰል ነው የሚሸጋገሩት። ክርስቶስን ወደ መምሰል እና ቅድስት እንበመሪና ሴት ሆና ሳለ የእሷ ቤተሰቦች ሌሎች መነኮሳት በአጠቃላይ አንተ ምን አይነት ዘመኝ መነኩሴ ነህ? እንዴት ከሴት ጋር እንዲህ በስጋ ፍትወት ትወርቃለህ? ብለው ሁሉም ከሰሷት። በስተመጨረሻ እጅግ በጣም አዘነች እና ቅጣት መቀጣት ይኖርበታል የመነኩሴ ተብሎ ምን ተፈረደበት? ከዚች ሴት ሕፃኑ ልጅ ሲወለድ ያንን ሕፃን ማሳደግ አለበት። አባት ስለሆነ እንግዲህ ኢማጂን ሴት እንደሆነች አያውቁም። አባት ስለሆነ ያንን ሕፃን ማሳደግ አለበት ብለው ልጅ እንድትወለደ አምጥተው ለቅድስት እንበመሪና ሰጥቷት ከገዳም አባረሯት እና ከገዳም ወጥታ እሷ የቅድስና ሕይወቷ ሳይቋረጥ ክርስቶስ ኢየሱስን ማምለኳ ሳይቋረጥ በተጋድሎ በንጽህና እየኖረች ያንን ሕፃን ልጅ እንደምንም ታግል አሳደገች። በስተመጨረሻ ያም ሕፃን ልጅ ያደግና የምንኩስና ሕይወትን ይጀምራል። እሷን ያገለግላል። ከረዥም ጊዜ በኋላ ከረዥም ተጋድሎ በኋላ ረዱ ቅድስት እንበመሪና ከዚህ ዓለም ድካም እሷም ወደ ማይጸየፋት ወደ ሚናፍቃት ጌታዋ ወደ ክርስቶስ ኢየሱስ ትሄዳለች። በዚህ ጊዜ ስርዓት አለ። ያው ሰው ሲሞት ሲገነዝ እንደምታውቂው በቤተክርስቲያናችን ስርዓት አለ። ረዱ ምዕመናን የሆኑ ሰዎች የሚገነዙት ስርዓት አለ። ካህናት ሲሆኑ ስርዓት አለ ራሱን የቻለ፣ መነኮሳት ሲሆኑ ራሱን የቻለ ስርዓት አለ እና መነኮሳቱ በአጠቃላይ ምንም ቢሆን ይሄ ሰው እንደው በወጣትነቱ ዘማዊ ሆኖ ኃጢአት ቢሰራም ምንም ማድረግ አይቻልም፣ መነኩሴ ስለሆነ ያው እኛ መነኮሳት እንገንዟለን ብለው ወደ ገዳም አምጥተው ልብሱን አወላልቀው አጥበው ሊገንዙ ሲሉ ሲመለከቱ እጅግ በጣም ደነገጡ። ለካ ረዥም ዓመት እዛ ገዳም ውስጥ ሲንቁት፣ ሲያንቋሽሹት፣ ኃጢአተኛ፣ በደለኛ፣ ዘማዊ እያሉ ሲያንጓጥጡት የኖሩት ወንድ ነው ሲሉት የኖሩት ያ መነኩሴ ሴት ነበረች ቅድስት እንበመሪና እና ሁሉ መነኮሳት አለቀሱ። ሳያውቁት ማለት አይሽ መፍረድ ትልቅ ኃጢአት ነው። ሳያውቁ በስሜተኝነት ተነሳስተው ንጹሕ በሆነችው በዚህ ቅድስት እናት ላይ ለመፍረድ መቻኮላቸውን አስበው ተመልክተው ሁሉ እንደው ጌታ ክርስቶስ ይቅር ይላቸው አብዝቶ አለቀሱ። የክርስትና ትልቁ ዓላማ አሁን የዚህችን ቅድስና ታሪክ ያነሳ ነው። ትልቁ ነገር ምንድን ነው መሰለሽ? ሰዎች ኃጢአተኛ በደለኛ እንኳን ቢሆኑ እነዛን ሰዎች በኃጢአታቸው በበደላቸው ልናንጓጥጣቸው ልንፈርድባቸው አይገባም። ነገር ግን ካሉበት ኃጢአት ካሉበት ልምምድ ደግሞ ወደ ክርስቶስ ፍቅር ወደሚደነቀው ብርሃን እንዲሸጋገሩ ደግሞ የራሳችን አስተዋጽኦ ማበረከት ይኖርብናል። ረዱ እሺ፣ መልካም ጥያቄ በቃ ይሳል ልቀጥል ይቻላል። እኔ የምጠይቅሽ ግን ጥያቄ አለ ቅድም እንዳልኩሽ። እሺ መልካም። እኔ መጠየቅ የፈለኩት ትልቁ ጥያቄ ምንድን ነው? አንቺን ብቻ ሳይሆን ሌሎችም መንፈሳዊ ሆኑ መንፈሳዊ ያልሆኑ እህት ወንድሞቻችን ወደኛ ጋር ሲመጡ ምናነሳላቸው ጥያቄ ነው። ምክንያቱም በአንድ ክርስቲያን ሕይወት ላይ ትልቅ አስተዋጽኦ ያለው ስለሆነ ማለት ነው። ረዱ አግብተሻል ወይ? እጮኛ ሳለሽ ወይ? አላገባሁም። እጮኛም እኔ የለኝም። ብዙ እኔ የለኝ። እሺ እንዲህ አይነት ሀሳቦችን ያነሳንልሽ ለምንድን ነው መሰለሽ? ወጣት የሆናችሁ እህቶች ወንድሞች፣ ትዳር እጅግ በጣም መልካም ነገር ነው። ትዳር በጣም በጣም አስፈላጊ ነገር ነው። መቼም አንድ ሰው ረዱ ለምሳሌ ሲጋራ እያጨሰ አታጭሱ ብሎ ቢያስተምር ማስተማር ሞራል የለውም አይደል? በቤተክርስቲያናችን ሰዎች ሁለት መንገድ ነው ያላቸው። እያንዳንዱ ከአንድ ክርስቲያን የሆነ ሰው ሁለት መንገድ ነው ያለው ረዱ። አንደኛው
የጃንደረባነት ህይወት ነው። ራሱን የክርስቶስ ሙሽራ አድርጎ በምንኩስና ህግ የሚኖርበት ህይወት ነው። የብቸኝነት ህይወት አይባልም። በነገራችን ላይ የምንኩስና ህይወት ራሳቸውን የክርስቶስ ኢየሱስ ሙሽራ አድርጎ ነው የሚኖሩት። ሁለተኛው ደግሞ ቀዳሚቷ ህግ ነች። እሷም ደግሞ ትዳር ነች እና ትዳር እጅግ በጣም አስፈላጊ ነገር ነው። የጠየቅኩሽ ደግሞ ይህን ሀሳብ አንስቼ ለአንቺም ለሌሎች እህቶች ወንድሞችም ማስረዳት ስለፈለግኩ ነው። እና ለምንድን ነው እስካሁን እጮኛ ያልኖረሽ? ለምንድን ነው ያላገባሽው? አንዳንድ ጊዜ ይሄንን ሀሳብ ያነሳሁልሽ ለምንድን ነው መሰለሽ? ሰዎች በተለይ ሶሻል ሚዲያ ተጠቃሚ ስትሆኝ ሰው የሚቀርጿቸው ፕሮጀክቶች አሉ። ይሄ ልክ እኔ ይገርመኛል። አንድ ጊዜ ዝም ብሎ ቲክቶክ አካውንት ይከፍቱና ወንድ ልጅ እንዳታምኝ፣ ወንድ ልጅ እንደዚህ ካለ እንዲህ እያደረገ ነው ማለት ነው። ስልኩን ጠረጴዛ ላይ ዘግዝቆ የሚያስቀምጡ ቺተር ነው። በቃ በፍጹም እንትን ሰው የቀረጸው ፕሮጀክት ማለት ሰው በልምድ እንደዛ ሊያደርግ ይችላል። ኢማጂን ወንዶችንም ልክ እንደዛ ሴት ልጅ እንደዚህ ካደረገች እንደዚህ እንዳታምኗት፣ ሴት ልጅ እንደዚህ የምታደርግ ከሆነ አንተ ፊት እንዳሰጣት ምናምን። በጣም ሳንፈልገው በዚህ ዘመን ያሉ ወጣት ወንድሞቻችን በጣም ባላሰብነው ሁኔታ ከቤተ ክርስቲያን ትምህርት ስፔሻሊ በትዳር ጉዳይ ማለት ነው ከቤተ ክርስቲያን ትምህርት በጣም ርቀው ሄዶ በቃ ሰው በቀረጸው ፕሮጀክት ውስጥ ታስረዋል። እና ለምንድን ነው እስካሁን ጮኛ ሊያሽው? ለምንድን ነው ያላገባሽው? ትምህርት ስላለኝ እና ያ ጀስት መጀመሪያ አላቅም ወይ ጉዳይ ፕላኔ ትንሽ ሌላ ነገር ነው። ለዛ ማድረግ የምፈልገው ይሄ ኦኬ የምፈልገው ማለት ቢሳካልኝ እና አሁን ላይ ነው እንደዚህ አይነት አስተሳሰብ የመጣልኝ። እንደዚህ የልጆች ማሳደጊያ ቤት ከፍቼ ጀስት በቃ ከነሱ ጋር በኖር ምናምን እንጂ እንደዚህ ይሄ ትዳር ላይ ምናምን ምን አለ መሰለሽ ረዱ፣ በዚህ አጋጣሚ እኔ አይ ቲንክ እግዚአብሔር እንደው ከፈቀደ ከ2 ዓመት ምናምን በኋላ አገባለሁ ብዬ አስባለሁ። እጅግ በጣም መወዳት እጮኛለችኝ። በጣም ብታይ በጣም የምትገርም በጣም ስማርት የሆነች በጣም ጠንካራ የሆነች የእናት የአባቷን ስርዓት ይዛ ያደገች በጣም ልዩ የሆነች እጮኛለች። እኔም እንዳንቺ ዓላማ አለኝ። በዓላማ ማሰበብ አይቻልም። እሺ እኔም እንዳንቺ ፕላን አለኝ። በፕላን ማሰበብ አይቻልም። እንደውም አንዳንድ ጊዜ ብዙ ጊዜ ሰዎች እንደው ትዳር መቼ ነው የምታገባው ሲባሉ በተለይ ወንዶች ላይ በርደን ስላለ ይሄ ያለ አይደለ እንደው የማስተዳዳሩ የሆነ የማኖሩ ግዴታው እነሱ ላይ ስለሚጣል አረ ቢያንስ እኔ ይሄን ያክል ንብረት ይኖረኝና ምናምን ይላል ሰው። ኢቭን የኛ እናትና አባቶች እንኳን ንብረት አፍርቶ አይደለም ተጋብቶኛን የወለዱት። ቤተሰቦቻቸውን ብትጠይቁ በአካውንታችሁ ስንት ብር ነበር ብትሏቸው በጣም እስክትገረሙ ድረስ ጠንካራ የሆነ የፍቅር ታሪካቸውን ይነግሯቸዋል። እኔ አሁን ትንሽ አገለግላለሁ፣ እሞክራለሁ። አገልግሎት ያን ያክል አገልጋይ አይደለሁም። አንዳንድ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማያውቁ ሰዎች እንደማያውቁ በምን ታውቂያለሽ መሰለሽ? እኔንና ሌሎች እንደኔ መሰል የሆኑ ወንድሞችን ያደንቁናል። ቤተክርስቲያንን ሰው ማወቅ ሲጀምር ሊቃውንቱን ያውቃል። እኛ እንዲሁ በመንፈሴ ቅናት ወደ ሶሻል ሚዲያ መተን ቤተክርስቲያን የማታሰብረውን ታስተምራለች የማትለውን ትላለች የሚሉ ሰዎችን የለም እኛ ቤተክርስቲያን ይህን ታስተምራለች የምንል ሰዎች እንጂ ያን ያክል መንፈሳዊ አገልጋዮች አይደለም። በጣም ብዙ ድክመቶች ያሉብን ረዱ። ግን በዚህ እንኳን ይቺም አገልግሎት ተብላ ማለት ነው በዚህ እንኳን አገልግሎት ላይ ብዙ ፈተኖች አሉ። ከእንደዚህ አይነት ፈተና ደግሞ ለመራቅ የግድ ትዳር መሰረታዊ ነገር ነው። እኔ ቅድም እንዳልኳችሁ እጮኛለች በጣም ተወዳጅ በጣም እኔ ልነግራችሁ አልችልም። እውነት በስማ በጣም ግሩም ሴት ነች። በጣም ትሁት ሴት ነች። ቁጣን የምታበርድ ሴት ነች። ሐዘንን፣ ጭንቀትን በቃ በጣም በተወሰኑ ቃላቶች ከውስጤ እንዲጠፉ ማድረግ የምትችል ሴት ነች። የምወዳት የኪዳነ ምሕረት ስጦታ ነች ያቺ ሴት እና ሌሎችም ሰዎች ልክ እኔ ያገኙትን አይነት ደስታ እንዲያገኙ እፈልጋለሁ። በተለይ
በወጣትነት ዘመን ረዱ ያነሳውልሽ ትልቁ ምክንያት ሰው በቀረጻቸው ፕሮጀክቶች በጣም ብዙ ሰዎች ታስረዋል፣ በጣም ብዙ ሰዎች ታውረዋል። አሁን ለምሳሌ አንቺን ስጠይቅሽ ምን አልሽኝ? አይ ፕላን የማደርገው ነገር አለ አንደኛ ሪዝን፣ ከዛስ ፕላን የማደርገው ነገር አለ አልሽና ከዛ ደግሞ የሆነ ፓርት ላይ ደግሞ ጥፋልሽና አይ እኔ ወደፊት የህፃናት ማዋያ ከፍቼ ህፃናትን ምናምን እያሳደግኩ እኖራለሁ እንጂ በፍጹም የሚል አቋም ላይ ደረሽ። ስለ ትዳር ግን ማወቅ ያለብሽን ነገር ልንገርሽ፣ ምክንያቱም መሰረታዊ ነገር ስለሆነ። በዚህ አጋጣሚ አንድ ሌላ ጥያቄ ልጠይቅሽ። ገንዘብ ሴፍ ታደርጊያለሽ? ረዱ ልጀምር ነው አላረግም። ግን ቋሚ የሆነ ገንዘብ አይ ቲንክ ቋሚ የሆነ ገንዘብ ማግኘት ብትጀምሪ ገንዘብ ሙሉ በሙሉ ታጠፊያለሽ ወይስ ሴፍ ማድረግ ትጀምሪያለሽ? ለምንድን ሴፍ የምታደርጊው? ያው ለልጆች ምናምን ይልከይሳስ አይ ዶንት ኖ አላውቅም። ግን የሆነ ነገር ቢፈጠር ምናምን እያለን ስለምናስብ ሰዎች ያው ቋሚ ገንዘብ የማገኝ ከሆነ ተም እንዳለ አጠፋ አላውቅም። እንዴ እሺ፣ አራት ቆጪኝ ተይኝ። እሺ መልካም። አሁን ይህንን ሀሳብ ያነሳሁልሽ ለምንድን ነው መሰለሽ? አንቺ ብቻ ሳትሆኚ ሌሎችም ማግባት አንፈልግም የሚሉ ሰዎች ወጣት የሆኑ እህት ወንድሞቻችንን ብንጠይቃቸው ገንዘብ ላይ አዎ ሴቭ እናደርጋለን ነው መልሳቸው። ለምንድነው ሴቭ የምታደርጉት? አንቺ ያነሳሽውን አይነትና ሌሎችም በጣም ብዙ የሆኑ ሪዝኖች ይነሳሉ። በቃ ነገ ድንገት ብታመምስ፣ ድንገት የሆነ ነገር ቢፈጠር ሳለ የሆነ ንብረት ማፍራት እፈልጋለሁ፣ እንደ ቤተሰቦች የሆነ ነገር ቢሆኑስ ምናምን፣ ቢታመሙብኝስ፣ ቢወድቁብኝስ። አይ ነገን ለመኖራችን ግን ማለት ነው ዋስትና የለንም። አይደንቅም? ነገን ለመኖራችን ዋስትና ሳይኖረን ገንዘብ ለመቆጠብ ግን በጣም ብዙ እንጠጠራለን። የፍቅር ህይወትም ረዱ ሴቭ መደረግ ያለበት ነው። ማለት ገንዘቡ ዛሬ ላይ ስለሚያስፈልግሽ አይደለም የምትቆጥቢው። ዛሬ ላይ አልፈለግሽም፣ ነገን አስበሽ ነው የምትቆጥቢው። በዚህ አጋጣሚ የትኛውም እምነት ተከታይ ብትሆኑ እህቶች፣ ወንድሞቼ ፕሊስ አድምጡኝ እሺ። ገንዘብን ሴቭ የምታደርጉት ዛሬ ላይ ዛሬ ስለሚያስፈልጋችሁ አይደለም፣ ዛሬ ስለማያስፈልጋችሁ ነው። ዛሬ አያስፈልጋችሁም፣ ነገ ላይ ግን የሚፈጠረው ነገር አይታወቅም። ከሰው በታች ላለመሆን አይደል፣ ላለመራብ፣ ላለመጠማት፣ ላለመቸገር፣ ላለመውደቅ ነገን ገና ሳታውቁት ትኑሩ አትኑሩ፣ ክርስቶስን ቤን ይጨምረላችሁ አይጨምራላችሁ ሳታውቁ ግን ነጋችሁ ያማረ እንዲሆን ግን ትቆጥቡለታል፣ ለነገ ተብሎ ማለት ነው። የትዳር ህይወትም ረዱ ገና ካሁኑ መቆጠብ አለበት። የፍቅር ህይወት ገና ካሁን ጀምሮ ካልተቆጠበ ነገ ትዳር ሊሆን አይችልም። ብዙ ጊዜ እንደው አይተሽ ተመልክተሽ ታውቂያለሽ? ከተጋቡ ገና ወር ሳይሞላቸው፣ ከተጋቡ ገና 6 ወር ሳይሞላቸው፣ ዓመት ሳይሞላቸው ተፋቶ የሚባል ነገር በየቦታው ይወራል። ብዙ ሰው ለሰው ታይታ ድል ባለ ሰርግ ለመጋባት ይሯሯጥና ሳይግባባ ሳይተዋወቅ ያንን የፍቅር ህይወት ይሄ መቆጠብ ያለበትን የፍቅር ህይወት ሴቭ ሳያደርገው እየሮጠ ወደ ትዳር ይገባና የከበረውን ትዳር እንዲቀል ያደርጉታል። በወጣትነት ታይም ላይ አሁን አንቺ ባለሽበት ታይም ሌሎች ወንድሞችም ሌሎች ሴቶችም ባሉበት ታይም ላይ ገና ካሁኑ የፍቅር ህይወትን ሴቭ ሊያደርጉት ይገባል። የፍቅር ህይወትን ግን ሴቭ ማድረግ ይገባል ማለት ግን አየለን፣ ከበደን፣ ታምራትን፣ በየነን ሁሉንም እንዲህ ምናምን እያሉ መውረድ ግን አይደለም። በተመሳሳይ የፍቅር ህይወትን ሴቭ ማድረግ ማለት ብርጣሉንም፣ ትርንጎንም፣ አየለችንም እያንዳንዱን ሴቭ እያደረጉ እንዴት ነሽ ልጅ ዛሬ ናፍቅ ምናምን እያሉ መውረድ አይደለም። ይሄ በጣም ፍጹም ከክርስትና የራቀ ነገር ነው። ትዳር መሰረታዊ ነገር ነው። ሰው ሳላገባ መኖር እፈልጋለሁ ማለት የለበትም። እሺ ረዱ ያንን ሀሳብሽን ብቻ ታርሚውና ከዛ ከቀጣይ ጊዜ ጀምሮ አንቺ ከራስሽ ጋር ትነጋገሪበታለሽ አይደል? ከዛ ከቅዱስ ሚካኤል ጋር ታውሪበታለሽ። ጸሎት እያለሽ ከክርስቶስ ጋር ትነጋገሪበታለሽ። የአንድ ክርስቲያን መንገዱ ሁለት ነው። አንደኛው መንገድ የምንኩስና ህይወት ነው። ብዙ ሰዎች የምንኩስና ህይወት የብቸኝነት ህይወት ይመስላቸዋል። አይደለም። በነገራችን ላይ የብቸኝነት ህይወት የጨለመ ህይወት ነው። ረዱ የጨለመ ህይወት። ብዙ ጊዜ ያላገቡ ሰዎች ኢቨን ቢዝነስ እንኳን ቢኖራቸው ቢዝነሳቸው ያን ያክል ስኬታማ ይሆን
እንደው መንፈሳዊ ነገሩን ትታችሁት ነው የምላችሁ። መንፈሳዊ ነገሩን ትታችሁት ይሄ መንፈሳዊ የሆነ ውጤቱን ረስታችሁት እንደው ዓለማዊ ነገር እንኳን ብናስብ ትዳር የሌላቸው ቢዝነስ ያላቸው ሰዎች ያን ያክል ስኬታማ ሊሆኑ አይችሉም። የብቸኝነት ህይወት በጣም ከባድ የሆነ የጨለማ ህይወት ነው። ከዛ ድቅድቅ ከሆነ የብቸኝነት ህይወት፣ ከዛ የጨለማ ህይወት ሰዎች የሚወጡት በሁለት መንገድ ነው። አንደኛው በምንኩስና ነው። የምንኩስና ህይወት የጨለማ ህይወት አይደለም። ሰዎች ራሳቸውን ለክርስቶስ ጃንደረባ አድርገው የራሳቸውን የክርስቶስ ሙሽራ አድርገው ዘር ልዝራ ንብረት ላፍራ ብለው ሳይጨነቁ ግርማ ሌሊቱን ታግሰው በንጽህና በቅድስና የሚኖሩበት ህይወት ነው። ለምሳሌ አሁን ቅድስት አርሴማ ስናነሳ እንደው አንዳንድ ጊዜ የቅድስት አርሴማ ታሪክ በዚህ አጋጣሚ ገረ መንገድ ላንሳላችሁ። ቅድስት አርሴማ ሲባል አንዳንድ ሰዎች ቀር ይላቸዋል። እንዴት ኢየሱስን የሚሸፍን ስም ትጠራላችሁ ይሉናል አይደል? እንዴት አርሴማ ትላላችሁ ይባላል። በቤተክርስቲያን የቅዱሳን ሰዎች ገድል የሚነገረው በነገራችን ላይ ክርስቶስን ለመሸፈን ሳይሆን በእነሱ ህይወት የከበረውን ክርስቶስን ለማጉላትና ለማሳየት ነው። ለምሳሌ የሐዋርያት ሥራ መጽሐፍ ላይ ኢየሱስ የሚለው ስም ከ40 ምናምን ጊዜ በላይ ነው የተጻፈው። ጳውሎስ የሚለው ግን 130 ምናምን ጊዜ ተጽፏል። 132 አይ ቲንክ ጳውሎስ ተብሎ ግን ተደጋግሞ የተጻፈው የኢየሱስ ስም ተሸንፍኖ ጳውሎስ የሚለው እንዲጎላ ሳይሆን በጳውሎስ ህይወት የከበረውን ጌታ ኢየሱስን ለማጉላት ነው። እና ቅድስት አርሴማ ለምሳሌ ያክል ስናነሳ ቅድስት አርሴማ እጅግ በጣም ውብ ሴት ነበረች። በዘመኗ የቅድስት ሀገር አርሜኒያ ተወላጅ ነች። በጣም ውብ ነበረች። በጣም ወጣት ሴት ነች። ያቺ ውብ የነበረች ሴት ረዱ የጎልማሶችን ሽንገላ ያልፈለገች ሴት ነች። ከነበረችበት የብቸኝነት ህይወት እንዴት ሆና ወጣች? ራሷን የክርስቶስ ኢየሱስ ሙሽራ በማድረግ ወጣትነቷን በአጠቃላይ ለዛ የቅድስና ህይወት አስገዝታ ከዛች የጨለማ ህይወት ወጣለች። በዘመናችንም ያሉ እህት ወንድሞቻችን ልክ የቅድስት አርሴማን ፈለግ ሊከተሉ ይገባል። አሁን አንድ ሰው ከብቸኝነት ህይወት የሚወጣው ከጨለማ ህይወት የሚወጣው አንደኛው ቅድም እንዳለው በምንኩስና ህግ ነው። ያንን ግን መመረጥ ያስፈልጋል። ለሁሉ የተሰጠ አይደለም። እንደ አማራጭ አንዳንዶቹ ሲሉ ሰብተሽ ታውቂያለሽ፣ አገባና ምናምን ይላሉ። ካልሆነ ሲል መነኩሳለሁ እንደው ምናምን ይላሉ። እንደ አማራጭ ማለት ነው። እንደ አማራጭ የሚገባበት ህይወት አይደለም። ያ መመረጥ ያስፈልጋል። ሁለተኛው ቀዳሚቱ ህግ ነች። ቀዳሚት ህግ የምንላት ምንድነች? ትዳር ነች። ትዳር እግዚአብሔር 22 ስነ ፍጥረታትን ፈጥሯል እና 22 ስነ ፍጥረታትን ሲፈጥር በሶስት አይነት መንገድ ነው የፈጠረው። በሐልዮ በነቢብና በገቢር። ሐልዮ ማለት በማሰብ፣ ነቢብ ማለት በመናገር፣ ገቢር ማለት በማድረግ በማከናወን በመስራት። በሐልዮ የተፈጠሩ ፍጥረታቶች አሉ፣ በነቢብ የተፈጠሩ ፍጥረታቶች አሉ። በመናገር ብርሃንን ለምሳሌ ብርሃን ይሁን ሲል እግዚአብሔር ብርሃን ሆነ ይላል። በእጆቹ የተፈጠረው ግን ብቸኛ ፍጥረት የአዳም ልጅ ብቻ። አዳም ከተፈጠረ በኋላ እግዚአብሔር ብቸኝነቱን ተመልክቶ ሴትን ፈጠረለት ይላል። በቃ ይሄ እግዚአብሔር የቀደሰው ህይወት ነው። በነገራችን ላይ ሁልጊዜ በቤተክርስቲያናችን ረዱ አሁን የኔ ሰርግ እንግዲህ ቅድም እንዳልኩሽ ከ2 ዓመት በኋላ ምናምን ነው የሚሆነው። በእኛ በኢትዮጵያ ካላንደር ወደ 2020 እና 2021 ሊሆናል። ያኔ ትመጫለሽ ታያለሽ። በቤተክርስቲያናችን ጥንዶች ሲጋቡ ሁልጊዜ የሚነበብ የመጽሐፍ ቅዱስ ክፍል አለ። የማቴዎስ ወንጌል ምዕራፍ 19 እና እዛ ላይ እምነታችን ጀማሪና ፈጻሚ ነው ጌታችን ኢየሱስ ክርስቶስ ትዳር ምን ያክል ንጹህ፣ ልዩ፣ ቅዱስ እንደሆነ ይናገራል። ጋብቻ ክቡር ነው፣ ለመኝታውም ደግሞ ርኩሰት የለውም ይላል መጽሐፍ ቅዱስ ሲናገር። ትዳር የተፈጠረበት ትልቁ ዓላማ ምንድን ነው? ሰዎችን ከርኩሰት ህይወት ወጥተው የቅድስና ህይወትን ገንዘብ እንዲያደርጉ ነው። እኛ የለበስነው ይሄ ስጋ ትልቅ የምንፈተንበት ስጋ ነው። አንድ መርሳት የለብንም። ሲቀጥል ደግሞ የእግዚአብሔር ቤተ መቅደስ ነው። የእግዚአብሔር ቤተ መቅደስ ምን ማለት እንደሆነ ላስረዳሽ። ለምሳሌ ረዱ አሁን እኔ አንቺ ሌሎችም እዚህ ምድር ላይ ያሉ ሰዎች በአጠቃላይ ከእግዚአብሔር የታዘዝናቸው 10 ትእዛዛቶች አሉ አይደል? ስንቱ ትእዛዛቶች ይባላሉ? እነዛ 10ቱ እና አትስረቅ፣ አትግደል ምናምን በቃ እንደዚህ አይነት ነገሮች አሉና አሁን ኃጢአት ብንሰራ ምንድነው ችግሩ? ምሳሌ አትዘሙት ተብለናል። ምንድነው ብንዘሙት ችግሩ? እግዚአብሔርን እንደው ምኑን እንነካዋለን? በቃ እንደው በዛ ነገር ውስጥ የምንልፈው እኛ
ምንድነው ችግሩ? ለምንድነው እንደ ኃጢአት ሆኖ የሚቆጠርብን? ምክንያቱም ረዱ ለማሳጠር ሳናረዝም ወደ መልሱ እንግባ። እንደ ኃጢአት ሆኖ የሚቆጠርብን እኔና አንቺ የለበስ ነው ይሄ ስጋ የማን ቤተ መቅደስ ስለሆነ የእግዚአብሔር ቤተ መቅደስ ስለሆነ የእግዚአብሔርን ቤተ መቅደስ በንጽህና በቅድስና የመያዝ ግዴታ ስላለብን ስህተት ስንሰራ እንደ ኃጢአት ይቆጠራል ማለት ነው። አይሽ ከዛ ኃጢአታችን ደግሞ በንስሐ ሕይወት እንድንመለስ ደግሞ ቸሩ አምላካችን ደግሞ እድሜ ለንስሐ ሰጥቶናል። ስለዚህ ይሄንን የእግዚአብሔርን ቤተ መቅደስ የለበሰ ሰው በአጠቃላይ በስጋ ፍትወት እየተፈተነ ከትዳር ውጪ ባለ ሩካቤ እንዳይረክስ ክርስቶስ የትዳር ሕግን ለሰው ልጅ አስቀምጧል። ስለዚህ በዚህ ታይም ላይ ያሉ ወንድሞቻችን በአጠቃላይ ትዳር መሰረታዊ ነገር እንደሆነ ማወቅ መረዳት አለባቸው። ረዶ አሁን ነገ ታግባ አይደለም ከነገ ወዲያ ታግባ ሳይሆን ቅድም እንዳልነው ግን ገንዘብ ሴፍ ታደርጋለች። በተመሳሳይ የፍቅር ህይወትም ደግሞ ከዛሬ ጀምሮ ሴፍ ሊደረግ ይገባል። ነገ ከነገ ወዲያ መቼም የተስተካከለ አይደል ጥሩ የሆነ ትዳር እንዲኖርሽ ትፈልጊያለሽ። ጠንካራ የሆነ የትዳር አጋር እንዲኖርሽ ትፈልጊያለሽ አይደል? ቤተሰቦችሽን የሚያከብር አንቺን የሚያከብር ለአንቺ ልዩ ቦታ ያለው የትዳር አጋር ትፈልጊያለሽ። እንዲህ አይነት ሰዎችን እንዲህ አይነት የትዳር አጋር ከብዙ ሰዎች ፊልተር አድርገሽ ልታወጪ የምትችለው ግን የፍቅር ህይወትን ሴፍ በማድረግ ነው፣ በመቆጠብ ገና ካሁኑ በጣም ነገሮች ላይ ዝግጁ ሆነሽ የትዳር ህይወት እንደው ቢውል ለማድረግ ማትጥሪ ከሆነ ረዱ ነገሮች ከባድ እየሆኑ ይሄዳሉ። ያው እንደምታውቂው ዘመኑ በጣም ከባድ ነው፣ በጣም ከባድ ነው እንደምታውቂው። እህቶችን በተለያየ ነገር ይፈተናሉ፣ ወንድሞችን በተለያየ ነገር ይፈተናሉ። ገና ካሁኑ ግን ነገሮችን ፊልተር ማድረግ ያስፈልጋል። ሌላው የምትፈልጊውን አይነት ሰው ደግሞ ጸሎት ስታረጊ ደግሞ እንደው አደራ ቅድም ያልሻቸው ነገሮች በአጠቃላይ ዲሌት ታረጊና አዲስ ጸሎት። አንዳንድ ሰው ጸሎት ሲያደርግ አንዳንድ እህቶቻችን ይሄ ቁመቱ እንደዚህ ሆነ ትከሻ ያለው መኪናና ቤት ያለው ብሎ ጸሎት ያርጉ ነው ያላቅም። እነ ዲቤክ ናቸው እንደዛ ብለው ሲናገሩ የሰሙት። መኪና ያለው ቤት ያለው ኮስታራ የሆነ ወንደ ወንድ የሆነ ሀብት ያለው እንደዚህ አይነት እንትን ምንድነው ፋብሪካ ወይ የሆነ ፎቅ ምናምን ያለው ብሎ መጸለይ ጥቅም የለውም። ረዱ አንቺ እንደዛ ትጸልያለሽ እያሉሽ አይደለም። ያው የምናገረው ለሌሎችም ስለሆነ ብዬ ነው። እንዲህ ጸሎት ማድረጉ ጥቅም የለውም። የወንዶች አይነሳ በቅዱስ ሚካኤል ወንድሞች ስትጸልዩ በቃ እንዴ ኧረ በስመ አብ ወወልድ እንደዚህ አይነት ጸሎት አትጸልዩ። አንዳንዴ ትረሳላችሁ ይመስለኛል ለማን እንደምትጸልዩ። ጸሎት ከአምላካችሁ ከእግዚአብሔር ጋር የምትነጋገሩበት ቋንቋ ነው። ስለዚህ ጥንቃቄ ይፈልጋል። ስትጸልዩ ስጋዊ ሆነ ፈቃድን በአጠቃላይ እርሱና እህቶች ስትጸልዩ እንደው ጌታ ሆይ አንተን የሚያመልክ እናትህ ቅድስት ድንግል ማርያምን የሚወድ እኔን በንጹህ ልቡ የሚያፈቅር ቤተሰቦቼን የሚያከብር መልካም የሆነ ባል ስጠኝ ብለሽ ከጸለይሽ በቂ ነው። እህቴ ወንድሜ አንተም ልክ እንደዛ በቃ መልካም የሆነች ትሁት የሆነች እኔን የምታከብር ቤተሰቦቼን የምታከብር አምላኬ ወይ አንተን የምትፈራ ለአንተ የምትገዛ መልካም የሆነች ሲሰጠኝ ብለህ መጸለይ በቂ ነው። አሁን እርግጠኛ ነኝ እኔ እስክሪብቶና ወረቀት ይዤ ረዱ አንቺን ብጠይቅ ምን አይነት ወንድ ነው የምትፈልጊው ብዬ ብጠይቅ የምትፈልጊውን እንዳለ እየነገርሽ ሊስቱን እንዲህ የሚሆነ እንዲሆነ እንዲህ የማያደርግ እንዲህ የማይሆን ምናምን ብለሽኝ ምን ላይ እንደሚደርስ ታውቂያለሽ? ውጤቱ ፐርፌክሽን ላይ ይደርሳል። ፐርፌክሽን ላይ የብዙዎቻችን ትልቁ ችግር ያ ነው። አሁን ለምሳሌ እኔ ከእጮኜ ጋር እንግዲህ ያን ላይ ስንሆን እኔ ፐርፌክት ሆኜ አይደለም እኔን እጮኛ አድርጋ የያዘችው። አሁን እኔ እንግዲህ ለምሳሌ በአገልግሎቴ በጣም ብዙ ሰዎች ሊወዱኝ ይችላሉ። አንዳንድ ጊዜ እንደውም እኛን እንደ መልአክ ሁሉ አድርገው የሚስሉ ሰዎች አሉ። እንደውም ማንሳሳት፣ እማንበሳጭ፣ ማንናደድ፣ እማናዝን፣ ማንከፋ የሚመስላቸው ሰዎች አሉ። ብዙ ሰው ሊወደኝ ይችላል፣ ብዙ ሰው ሊያደንቀኝ ይችላል። ሰው ከሚመለከተው አንጻር እኔን በጥሩ አይነት መልኩ ሊስለኝ ሊቀርጸኝ ይችላል። ግን የተለያየ ደግሞ አንድ ሰው የተለያየ ፐርሰናሊቲ ይኖረዋል። ቤተሰቡ ጋር ቤተሰቡ ብቻ የሚያውቀው፣ ጓደኞቹ ጋር ጓደኞቹ ብቻ የሚያውቁት፣
ሶሻል ሚዲያ ደግሞ ሶሻል ሚዲያ ብቻ የሚያውቀው ደግሞ ፐርሰናሊቲ ይኖራል። የእኔ እጮኛ ለምሳሌ እኔን እጮኛዋ አድርጋ ስትይዝ ፐርፌክቶኛ አይደለም። በቃ ከጸሎቷ መካከል የተወሰነችውን ምናልባት አሳክቼ ሊሆን ይችላል። እንግዲህ ስንት አምጥቼ እንዳለፍኩ አላውቅም። ያንን ጸሎቷ ከተመለሰላት በኋላ ሌላውን ግን በጊዜ ሂደት እኔን ወደዛኛው ወደምትፈልገው ደረጃ ለማውሰድ ለማድረስ ነው ከኔ ጋር ህይወትን የጀመረችው። ምን ልልሽ ፈልጌ ነው ምሳሌ ያነሳሁት፣ የጮኝነት ጊዜ ማለት ረዱ ሰዎች የሚቀራረጹበት ጊዜ ነው። የሚቀራረጹበት ጊዜ አንድ ሴት አንድ ወንድ የህይወቱ አጋር አድርጋ ከያዘች ጀምሮ ዝም ብሎ እየወጡ መዝናናት፣ ዝም ብሎ እየወጡ መብላት። ይሄ ለመብላት ስንት የሚያጫርቱ ጓደኞች አሏቸው አይደለ? እንደዛ ትርጉሙ አይደለም። ጊዜ ያስፈልጋቸዋል። መዝናናት አያስፈልግም አይደለም። አብሮ ጥሩ ጊዜ ማሳለፍ፣ የማይረሱ ሚሞሪዎችን ማሳለፍ ጥሩ አይደለም እያለን አይደለም። ግን ደግሞ መረሳት የሌለበት ነገር እግዚአብሔር ነው። ቅዱስ ጳውሎስ ወንድና ሴት አንድ ላይ ቢሆኑ መልካም ነው፣ ነገር ግን ወንድ ሴቷን ለማስደሰት ሴቷን ወንዱን ለማስደሰት ሲሞክሩ በመሀል ጊዜ ይረሳል ይላል። እግዚአብሔር እንዳይረሳ ማድረግ አለብን። የጮኝነት ጊዜ ጥንዶች እርስ በራሳቸው የሚቀራረጹበት ጊዜ ነው። ለምሳሌ አንድ ሰው አንዲትን ሴት የራሱ ካደረጋት በኋላ ሌሎች የቆደሉ ነገሮቿን በጮኝነት ጊዜ ላይ ይቀርጻታል። መዶሻውንና መሮን ይይዝና ማስተካከል የሚፈልገውን ፓርት እያስተካከለ ይሄዳል። የኔ የሚጮኛ ልክ እንደዛው በቃ እሷ ለምሳሌ ለእኔ ጸሎቴ ውጤት ነች። እሷን ልክ እኔ ካገኘሁባት ሰዓት ጀምሮ ግን ማስተካከል ያለብኝን ነገር ደግሞ ቀስ እያልኩ አስተካክላለሁ ማለት ነው። እና በጮኝነት ህይወት ላይ ብዙ ነገሮች ስለሚስተካከሉ ወደ እንደዚህ አይነት ህይወት ለመግባት እባካችሁ አትፍሩ። ሌላው በመጨረሻ የምናገረው ነገር ደግሞ እግዚአብሔር ረድቷችሁ፣ እኔ በጣም የሚደንቀኝ ነገር ልንገርሽ ረዱ፣ በጣም የምታዘበውን በጣም ብዙ ሰዎች ገና የጮኝነት ታይም ላይ ገና ትውውቅ ታይም ላይ ምናምን ቤተክርስቲያን ለቤተክርስቲያን ገዳም ለገዳም ይዞሩና ልክ ሲጋቡ ኃይሎ ጋሽቡ። በቃ እንደዚህ መሆን የለበትም። ባለቀ ሰዓት እባካችሁ ባለቀ ሰዓት ፕሊስ እንደዛ አታደርጉ። እኔ አሁን እንደዛ የሚጋቡ ሰዎችን ብሌም ላደርግ ልፈርድ አይደለም። እውነቴን ነው የምላችሁ፣ እግዚአብሔርን ከፊት እንደማስቀደም ትልቅ ስኬት የለም። በቃ በወጣትነት ታይም ላይ የፍቅር ህይወታችሁን ቆጥባችሁ አውርታችሁ ተነጋግራችሁ ተገባብታችሁ ወደ ትዳር ህይወት ለመሸጋገር እየደረሳችሁ ያላችሁ ቶቿን ደግሞ እባካችሁን በስርዓተ ቤተክርስቲያን አግቡ። እውነቴን ነው የምላችሁ፣ በቅዱስ ቁርባን ታተሞ መጋባትን የመሰለ ነገር የለም። በክርስቶስ ስጋና ደም ታተሞ እንደ መጋባት ትልቅ ድል የለም። ከትዳራችሁ በኋላ የሚመጡ ፈተኖችን በአጠቃላይ የምታሸንፉት ልትረቱ የምትችሉት በክርስቶስ ስጋና ደም ነው። ስለዚህ በቃ የመጨረሻዋን የፋይናልዋን ነገር እንዳትረሱ። በቃ እናንተ በዚህ አጋጣሚ እግዚአብሔር ብሏችሁ፣ በተለይ አዲስ አበባ ያላችሁ ቶች ወንድሞች እግዚአብሔር ረድቷችሁ በስርዓተ ቤተክርስቲያን ለመጋባት ያብቃችሁ። እኔ በነፃ እናንተ ያላችሁበት ቦታ ድረስ መጥቼ አስተምራለሁ። እግዚአብሔር ለዛች ለደስታችሁ ቀን ያብቃችሁ። ለምትናፍቁት ለዛች ልዩ ለሆነች ቀን ያብቃችሁ። በስርዓተ ቤተክርስቲያን የምትጋቡ ከሆነ እኔ መጥቼ ስለ እውነት አስተምራለሁ፣ ቃል እገባለሁ። ከዚህ በፊት ቃል ገብቼ ስላደረግኩኝ ማለት ነው። እና ፋይናሉን እንዳትረሱት ለማለት ነው። እና ረዱ በቃ እንዳይረሳ፣ ቁጠባ መጀመር አለብሽ። ቁጠባ መጀመር እዚህ ውስጥም ያላችሁ ቶች ወንድሞች አለባችሁ። ቁጠባ መጀመር አለባችሁ ብሎ ፈለገ አትናቴዎስ አስተምሯል ብላችሁ ደግሞ ለ20 ምናምን ሰው አጠቃላይ ሀይ እንዴት ነሽ እያላችሁ ጻፉ አሏችሁ። ደግሞ እንደዚህ አይደለም። ይሄ አብዛኛው የኛ ሰው እንኳን ይዘመውብሽ ድሮኑም ነውና እባካችሁ አንዳንድ ሰዎች ሲንግል የሆንሽ እስቲ ሀይ በይኝ ይላል። አሁን ይሄ በጣም መንፈስ ቅዱስ የራቀው ኮሜንት 20 ሴት ሀይ ካለ ለ20ውም ልትመልስ ነው ማለት ነው። በየቪዲዮ እየሄዳችሁ ሲንግል ላይ ማግባት የሚፈልግ ሰው ካለ እስቲ ሀይ በላይ የምትሉት ፕሊዝ አቁሙ። ይሄ እንዲህ አይነት ነገሮች መልካም አይደሉም። እድሜያችሁን ጊዜያችሁን ነው የሚያቃጥሉባችሁ። አንዳንድ ጊዜ ረዱ ተመልክተሽ ከሆነ አንዳንድ ኃጢአቶች አሁን በዘመናችን እንደ ጀብዱ ሆኖ ይነገራሉ አይደል? አሁን አንዲት ሴት ቋሚ የሆነ ህይወት ሳይኖራት ከተለያየ ወንድ ጋር እንደፈለገች ስትሆን እንደ ድክመት አይደለም የሚቆጠረው። በስማ እንዳለ እሷ እኮ ወንዶቹን ፈጀቻቸው ይባልላታል አይደል? እንደዛ ተብሎ በቃ ልክ እናንተ ጋር አይባልም። እኔ ጀርመን እንደዛ ይባላል። እኔ ሰምቼ ስለማውቅ ካልተባለ መልካም። እኛ ጋር ምን ይባላል መሰለሽ? ቺኮቹን ፈጃቸው ይባላል።
ወንዱ ቺኮቹን ፈጀ ሊባል ይችላል። ሴቷ ግን ከብዙ ካለች እንደውም እቺ ልጅ ምን ነው ለወንዶቹ በረታሽ ረዲት? እኔም የሴቶቹን ሰምቼ አውቃለሁ። አንቺ የወንዶቹን ሰምተሽ የምታውቂ ከሆነ እኔም የሴቶቹን ሰምቼ አውቃለሁ። ለማንኛውም እንደዛ እያላችሁ ጊዜያችሁን አታባክኑ። ትዳር መልካም ነገር ነው። በተለይ ደግሞ በመንፈሳዊነት ደግሞ ሲቀኝ ደግሞ በጣም ጥሩ ነው። እውነቴን ነው የምላችሁ። በእግዚአብሔር እርዳታ እንደተጋቡ ሰዎች እዚህ ምድር ላይ ደስተኛ የለም። ዘይት አልቆባቸው ሊሆን ይችላል፣ አስቤዛ ጎሎባቸው ሊሆን ይችላል። ስለ እውነት ነው የምላችሁ። እንደነሱ ግን ደስተኛ የለም እዚህ ምድር ላይ እና ቁጠባ ጀምሩ። ገና ካሁኑ በደንብ አስቡት። እስካሁን ጊዜያችሁን ያቃጠላችሁ ወንድሞች በቃ 10 ሴት 20 ሴት ስታወሩ ጀግንነት የመሰላችሁ ማለት ነው። ጀግንነት መስሏችሁ 10 ሴት 15 ሴት እያወራችሁ ረዥም ጊዜ ያሳለፋችሁ ወንድሞች በቃ ይበቃችኋል። በቃ እስካሁን ተታላችኋል። እስካሁን በራሳችሁ ላይፍ ላይ ቀለዳችኋል። በቃ ይበቃችኋል። አሁን ወስኑና ወደፊት ሙቭ አድርጉ። በቃ ጀግና ወንድ ማለት 20 ሴት የሚወራ አይደለም። ጀግና ሴት ማለት 10 ወንድ የምትወራ አይደለች። ጀግና ወንድ ማለት ማንም የማያገኛትን ሴት የራሱ ያደረገ ወንድ ነው። አባቴ ጀግና ወንድ ማለት ያ ነው። ይሄ ቺኮቹን ፈጃቸው ምናምን የሚባልለት ሰው አይደለም። ምክንያቱም ይሄ ቀላል ነገር ነው። ልክ እንደናንተ የወረደ ፐርሶናሊቲ ካላቸው ሰዎች ጋር መዋል በቂ ነገር ነው እንዲህ አይነት ነገሮችን ለማድረግ። ስለዚህ ጀግና ሴት ለመሆን ሞክሩ። ጀግና ወንድ ለመሆን ሞክሩ። ጀግና ሴት ማለት ከተለያዩ ወንዶች ጋር በስጋ ፈቃድ የምትወርቅ ማለት አይደለችም። ጀግና ሴት ማለት ሁሉም ሴቶች ህልማቸው የሚያደርጉትን ወንድ የራሱ ያደረገች ሴት ነች። ስኬታማ የሆነን ቤተሰቦቹን የሚያከብረን ሃይማኖት ያለውን ወንድ የራሱ ያደረገች ሴት ጀግና ሴት ነች። ጀግና ወንድም ደግሞ ልክ እንደዛው ብዙዎች ህልም የሚያደርጓትን ሴት የራሱ ያደረገ ልክ እንደኔ ማለት ነው። ጀግና ወንዱን ለማለት ያክል ነው። እና ረድሜ ለዚህ ነው እኔ እንትን ያልኩሽ። ያው አይሆፕ እግዚአብሔር ረድቶሽ ደግሞ ያው የመከርኩሽን ምክር ተግባራዊ እንደምታደርጊ ተስፋ አደርጋለሁ። ደግሞ አንዳንድ ሲስተሞችን ደግሞ ቆይ አስተዋውቅሽና ተመክርሻለች። እሷ በጣም ጎበዝ ነች። ደስ ይለኛል። እሺ በጣም አላስተዋውቅም። አይ ደግሞ አንቺም ደግሞ የማይሆን ነገር መከረሽብኝ ደግሞ ያለ ስቀልን ነው። ስለ አርሴማ ንገረን። አረ ነገራችኋለሁ። እኔ ተወዳጆች ያው የታችን እናስቀድም ብዬ ነው ማለት የምትፈልገው ነገር ካለ ምናምን ለእሱ እድል እንስጥ ብዬ ነው። አመሰግናለሁ። በጣም ደስ የሚል ትምህርት ነበረ። ያ እና እድሉንም ስለሰጠኝ አመሰግናለሁ። ብዙ ተምሬበታለሁ። ስለ ምክርህ አመሰግናለሁ። ያ ትንሽ ስለማፍር ነው ብዙ ማላወራው። ብቻ አመሰግናለሁ። ያው እርግጥ ያው አንዳንድ ነገሮች እኮ ያሳፍራሉ። እኛም አንዳንድ ቦታዎች ላይ እናፍራለን። ረዱ የአንቺ ብቻ ሳይሆን የሁላችንም መሰረታዊ ችግር ነው። ግን እንዲህ አይነት ነገሮች አስፈላጊ ናቸው። እግዚአብሔር በረዳን መጠን ደግሞ ልክ እንዳንቺ ያሉ እህት ወንድሞቻችንን ልክ እንደዚህ እያቀረብን እኛም እንቀጥላለን። አንቺም ግን እንዳትጠፊ። በተለይ በየትኛውም አይነት ሁኔታ ላይ ብትሆኚ፣ በየትኛውም አይነት ቦታ ላይ ብትገኚ መንፈሳዊ ነገሮች በጣም ቁልፍ ነገሮች ናቸው። ለእንዳንቺ አይነት እህቶች አንድ ግልጽ የሆነ ነገር ለማንሳት ልሞክር። ቅዱስ ሚካኤልን ወደዋለሁ ብለሽ ነበረ ስንጀምር። ቅዱስ ሚካኤል ያማልዳል የሚል የመጽሐፍ ቅዱስ ጥቅስ አለ፣ ታውቂያለሽ? ረዳይ ነው የሚልስ ጥቅስ አንብበሽ ታውቂያለሽ? እንደው ረዳት ነው፣ ረዳይ ነው፣ እኛን የሚረዳ መልአክ ነው የሚል ጥቅስ አንብበሽ ታውቂያለሽ? ቅዱስ ሚካኤል ረዳት ነው። ያ እሺ፣ ምን ላይ ነው ያነበብሽው? እስቲ ናይ ጀስት ይባላል። ቅዱስ ሚካኤል ረዳኝ ይባላል። አንብቤ እንላለን ነው። ላነሳልሽ የፈለግኩት ምንድን ነው መሰለሽ ረዱ፣ ልክ እንዳንቺ በጣም ብዙ ሰዎችም መልሳቸው ተመሳሳይ ነው። እንደው እሱ መልአኩ ቅዱስ ሚካኤልን ብቻ ሳይሆን የጌታችን እናት ድንግል ማርያምንም ጭምር እንደው እርሷ አማላጅ ናት ወይ ሲባል የእያንዳንዱን ክርስቲያን ምላሽ ለአንቺ መንገር አያስፈልግም። አዎ ታማልዳለች።
ድንግል ማርያም ታማልዳለች ወይ ሲባል አዎ ታማልዳለች ነው የሁላችንም መልስ። የጭንቅ አማላጅ ነች ወይ ስንል አዎ እርሷ የጭንቅ አማላጅ ነች ብለን እንመልሳለን። እስቲ መጽሐፍ ቅዱስ ላይ ጥቅስ አምጡ ስንባል ግን ብዙዎቻችን በእርግጥ ያው መጽሐፍ ቅዱስን ስለማናነብ ለጊዜው ጥቅስ መስጠት ሊያቀተን ይችላል። ግን በድንግል ማርያም ምልጃ የዳነ ቁስላችንን ገልጠን ማሳየት እንችላለን። በቅዱስ ሚካኤል ተራዳይነት ያለፍናቸውን ፈተናዎች ቆመን መመስከር ግን እንችላለን። አይደል ረዱ አይደል? እና ልክ እንዲህ ደግሞ እግዚአብሔር በዚህ ልክ በህይወታችን በጣም መልካም ነገሮችን እያደረገልን እኛ ከመንፈሳዊ ነገር ልንርቅ አይገባም። እና በቻልሽው አቅም አንቺም በየትኛውም ሰዓት እንደው እኛ እንኳን ድንገት ረስተን እንደው ከሶሻል ሚዲያ እንኳን እንደው ጠፈት ብንል ምንም አይነት ጥያቄዎች ቢኖሩሽ ምንም አይነት ማንሳት የምትፈልጊያቸው ማማከር የምትፈልጊያቸው ነገሮች ካሉ በውስጥ መልእክት ጻፊልን። ሌላው ደግሞ አሁን ይሄ ልዩ ፕሮግራማችን ነው። ልክ ከእህት ከወንድሞቻችን ጋር የምናወራበት ልዩ ፕሮግራማችን ነው። ለምሳሌ ከዚህ ቀደም ከወንድማችን ዲቤክ ጋር መንፈስ የሆኑ ነገሮችን አውርተናል። አሁንም እንቀጥላለን እግዚአብሔር በረዳን መጠን። እንደውም ወንድማችን አንድ ብርን ልናመጣው እያሰብን ነው። እንዳያስቀን ፈርተን ነው እንጂ ወንድማችን አንድ ብር ልናመጣው እያሰብን፣ ሌሎችንም እናመጣለን እግዚአብሔር ከረዳን። ግን ሌላ ደግሞ መደበኛ የሆነ ላይቭ ስትሪም አለን ረዱ። በተለይ በዚህ በቅበት እምነት አገልግሎት ከፕሮቴስታንት ወንድሞቻችን ጋር ሰፊ ታይም ወስደን የምናወራበት የምንማማርበት መጽሐፍ ቅዱስ የሆኑ ሀሳቦችን አንስተን የምንወያይበት ላይፍ ስትሪሞች አሉ። እንዲህ አይነት ላይፍ ስትሪሞች ሲኖሩ በየትኛውም ሰዓት ሊሆን ይችላል ገስታችን ላይ ገብተሽ ብታደምጭ ብትከታተይ ደስ ይለናል። እሺ ደስ ይለናል። ሌላው በዚህ አጋጣሚ ሳረሰ መናገር የምፈልገው ነገር የካቲት 15 የፊታችን የካቲት 15 ማለትም እሁድ ዕለት ማለት ነው እንደ እግዚአብሔር ፈቃድ በህብረት ቅዱስ ቁርባን እንቀበላለን። ያው እንግዲህ ቸኩለሽ እንጂ እንደምንም አንቺም ይሄንን ፕሮግራም ከኛ ጋር ተሳተፊ ነበረ። የፊታችን የካቲት 15 በህብረት ቅዱስ ቁርባን እንቀበላለን እኔ ተወዳጆች። እና ቅዱስ ቁርባንን ለመቀበል ባለፈው አንድ ቪዲዮ ሰርተን ነበረ። ወደ 40 ምናምን የሚያክል እህት ወንድሞቻችን ተመዝግበዋል። እና ለምዝገባ ምንም የሚያስፈልግ ሳንቲም የለም፣ ምንም የምትከፍሉት ነገር የለም። እንደው ፕሮግራሙን በደንብ አጀስ አድርጎ እናንተን ለማስተናገድ ብቻ ነው እንጂ ምን መዘግባችሁ በዚህ ቀን ኑ ብሎ ቪዲዮ መስራትም ብቻ በቂ ነው። እና ትልቁ የህይወታችን ትልቁ ዓላማ መቼም ኖረን ተስፋ የምናረጋት መንግስተ ሰማያትን መውረስ ነው። እና የዘላለም ህይወትን ደግሞ ለማግኘት የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን መቀበል አለብን። በነገራችን ላይ በዚህ አጋጣሚ የሁላችንም ግዴታ ነው ቅዱስ ቁርባን መቀበል። አንዳንድ ጊዜ በተለያየ አይነት አጋጣሚ ሰዎች መጥፎ የሆነ ጸጸትን እየተጸጸቱ አይደለም ከቅዱስ ቁርባን አሁን ላይ በጣም በሚያሳዝን መልኩ ከቤተክርስቲያንም እየራቁ ነው። ድሮ የዋህ የሆኑ አባት እናቶቻችን እንደው ይፈሩ የነበረው መቅረብ የማይፈልጉት ወደ ቅዱስ ቁርባን ነው። ኃጢአተኛ ነኝ በደለኛ ነኝ ብለው ግን ከቤተክርስቲያን አይርቁም ነበር። አሁን ላይ ደግሞ ያለው ጀኔሬሽን እንኳን ወደ ቅዱስ ቁርባን ወደ ቤተክርስቲያንም ለመቅረብ በጣም ትግል ሆኖበታል። እኔ ኃጢአተኛ ነኝ እኔ በደለኛ ነኝ ብሎ ብዙ ሰዎች ከቤተክርስቲያንም ጭምር እየራቁ ነው። ስለዚህ ባካችሁን በየትኛውም አይነት ሁኔታ ላይ ልትገኙ ትችላላችሁ። ከዚህ ቀደም ደጋግመን ተናግረናል። ሰዎች በሱስ ሕይወት ውስጥ ሁሉ ሊሆኑ ይችላሉ። እህቶቻችን ይቅርታዬን ቃል በመጠቀሜ ስጋቸውን በመሸጥ የሚኖሩ እህቶች አሉ። ቅዳሴው የሚናፍቃቸው፣ ማህሌቱ የሚናፍቃቸው። እውነቴን ነው የምላቸው። አሁን አንዳንድ ሰዎች እንደው ልክ የፀሐዩ ጊዜ አልፎ ልክ ሲመሽ እንዲህ አይነት ነገሮችን ሲመለከት እንደው በማይሆን መጥፎ በሆነ አይነት መንገድ ያያቸዋል እንጂ በጣም ብዙ እህቶቻችን ብቻቸውን እየለቀሱ አምሽተው እያለቀሱ አንግተው ያውቃሉ። ቤተክርስቲያን መጥተው በቃ ከስዕሉ ስር ተደፍተው ማልቀስ ማንባት እየፈለጉ ከታቦቱ ስር ወድቀው ማልቀስ ማንባት እየፈለጉ እኔ እኮ ግን የቆሸሽኩ ሰው ነኝ ብለው ከቤተክርስቲያን የሚርቁ በጣም ብዙ እህቶች አሉ፣ በጣም ብዙ ወንድሞች አሉ። እና እባካችሁን በምንም አይነት ታምር መጥፎ በሆነ ጸጸት ከቤተክርስቲያን እንዳትርቁ በዚህ አጋጣሚ መልእክት ላስተላልፍላችሁ ብዬ ነው። ከኃጢአት አጥቦ የሚያነጻን አምላክና አባት አለን፣ እርሱም ደግሞ ክርስቶስ ነው። በአዲስ ኪዳን የማይሰራ ኃጢአት የለም። የኔ ተወዳጆች እኔ ክርስቶስ ይቅር ሊለኝ አይችልም ብላችሁ ታውቃላችሁ አይደል? አንዳንዶቻችን እንደዛ ብለን እናውቃለን።
እንዲማ ሰርቼ እንዲማ በድዬ እንዴት ክርስቶስ እኔንማ ይቅር አይለኝም ብለን እናውቃለን። እንደዚህ ስትሉ ራሳችሁን ሳይሆን ክርስቶስን እየገደባችሁ እንደሆነ ወቁ፣ ተረዱ። ክርስቶስ ይቅር አለማለት የማይችለው ኃጢአት የለም። ከየትኛውም አይነት ኃጢአት እኛን አጥቦ ማንጻት ይችላል እንዴ። ብዙዎቻችን ያወረዱ አሁን ለምሳሌ ይህን ነጠላን እናንቺ ለብሰናል፣ ዛሬ ለበስነው ልብስ ለብሰናል። ግን ትንሽ ሲቆሽሽ ያንን ልብስ ለብሰን በሰው ፊት መታየትን መቆምን እናፍራለን አይደል? ወዲያውኑ የምንወስደው እርምጃ ምንድነው? ልብሳችንን ማጠብ እና በነፍስም ደግሞ የደፋምነት ስሜት ሲሰማን የኔ ተወዳጆች እባካችሁን በቃ በነፍስ ደፋምነት ስሜት እየተሰማን እንደው ከክርስቶስ ፊት መቆሙ ይብቃን። በቃ ካህናት አባቶች አሉ፣ እግዚአብሔር ስጦታ አድርጎ የሰጠን። ራሳችን ለካህን ሳይ በንስሐ ሕይወት እንመላለስ። ከኃጢአት ደፋምነት ስሜት ክርስቶስ አጥቦ ሊያነጻ ይችላል። በዚህ አጋጣሚ አንዳንድ ሰዎች መቃወም ልማዳቸው የሆኑ ሰዎች አሉ። አንዳንድ ጊዜ ገጥሞሽ ያውቃል? እንደው የሶሻል ሚዲያው መቼም እንደ ገበያ ነው። እንደ ገበያ ማለት አንቺ ገጠር ምናምን ሄደሽ ስለማታውቂ እኔ ልንገርሽ፣ እኔ አንዳንድ ገጠር ቦታዎችን ለማየት አጋጣሚ ኖሮኝ ያውቃል። እና ገበያ ቦታ ላይ ለምሳሌ እንቁላል ሲሸጡ አንዳንዱ ገበሬ ዶሮ ይጣለለትን 10 እንቁላል፣ አንዳንዱ 6 እንቁላል፣ አንዳንዱ 2 እንቁላል ብቻ ይዞ ሊወጣ ይችላል። ምን ማለት ነው? ገበያ ቦታ ላይ ሰዎች ያለቻቸው ነው ለመሸጥ የሚወጡት። ሶሻል ሚዲያም ልክ እንደዛ ነው። አንዳንዴ በቃ የሆነ በቃ አለ አይደለ 2 እንቁላል ያለቻቸው ሰዎች ለመሸጥ ይወጣሉ። 30 እንቁላልም ያለው ሰው እንቁላሉን ለመሸጥ ይወጣል። ሁሉም ያለቻቸው ነው ይዞ የሚወጡት በሐሳብ ደረጃ። እና አንዳንድ ጊዜ ሶሻል ሚዲያ ላይ መቀመጥ ሱስ የሚሆንባቸው እና የሚቃወሙትን ነገር የማያውቁ ሰዎች ይመጡና እንዴት በህብረት ቅዱስ ቁርባን ትቀበላላችሁ? እንዴት በህብረት ቅዱስ ቁርባን ያልተቀበለን ማን ይቀበል? ሰው በህብረት ኮንሰርት እየሄደ አይደል? ሰው በህብረት አንድ ላይ ቦታ ሲይዞ አይደል እንዴ? እውነቴን እኮ ነው። እኔ በጣም ነው የሚገርመኝ አንዳንድ ጊዜ ሰው በህብረት ኮንሰርት እየገባ አይደል እንዴ? ሰው በህብረት ቡክ እያደረገ ከሀገር ወጥቶ የተለያየ ቦታ ላይ እየተዝናና አይደል እንዴ? ሰው ለስጋው በህብረት ሲሮሮጥ ማንቃወም፣ ሰው በህብረት ቅዱስ ቁርባን ሊቀበል ነው ሲባል ችግሩ በህብረት ቅዱስ ቁርባን መቀበሉ ሳይሆን ፈለገ ሊያስደርግ ስለሆነ ለምን ብሎ ሰው ሳያውቀው እኔን እቃወማለሁ ብሎ ከክርስቶስ ቃል ጋር ይጣላል። እና እባካችሁ አንዳንድ የምትቃወሙ ሰዎች ከቻላችሁ እናንተም ይህን ቻሌንጅ ተቀላቅላችሁ የግድ ፈለገ ብቻ አይደለም እንዲማድረግ ያለበት ሌሎቻችሁም እንደው አጋጣሚውን ተጠቀማችሁ የምትቃወሙት ወንድሞቻችን በቻላችሁ ታቅም እናንተም የዚህ በረከት ተሳታፊ ሆናችሁ አብራችሁ ያሉ እህት ወንድሞቻችሁን በአጠቃላይ ለቅዱስ ቁርባን እንዲበቁ አድርጉ። ይሄ የሁሉም ክርስቲያን ግዴታ ነው። በህብረት ቅዱስ ቁርባን ስንቀበል ፊሊንጉን አስባችሁታል? ሰው በህብረት ኃጢአት ይሰራል እኮ። ሰው በህብረት እውነቴን ነው የምላችሁ፣ ሰው በህብረት ናይት ክለብ ቦታዎች ላይ ይሄዳል፣ ክለብ ለክለብ ይዞራል። ሌሊቱን ሙሉ በህብረት ከአንድ ቦታ አንድ ቦታ እየዞሩ መጠጥ የሚጠጡ ሰዎች እንዳሉ ታውቃላችሁ። ሌሊቱን ሙሉ ሰው ጓደኝነቱን ለዚህ እያዋለው፣ ሰው ትውውቁን ለዚህ እያዋለው ነው። እኛ ትውውቃችንን ጓደኝነታችን ክርስቶስን ካልበጅ ምን ዋጋ አለው? የኔ ተወዳጆች እናንተ እኔን አውቃችሁኛል፣ እኔ እናንተን አውቃችኋለሁ። የኔና የእናንተ ወዳጅነት ለምሳሌ እኔና ረዱ ዛሬ ተዋውቀናል። የኔና ያንቺ ወዳጅነት ክርስቶስን ካልበጅ ምን ይጠቅመናል? ረዱ ክርስቶስን ሊበጅ ይገባል። እና የካቲት 15 የፊታችን ቅዱስ ቁርባን እንቀበላለን። የተመረጠ ትውልድ የሚል የቲክቶክ አካውንት አለ። ምናልባት ፎሎ ያላረጋችሁት እህቶች ወንድሞች ፎሎ አድርጉት። እና መመዝገብ የምትፈልጉ ከኛ ጋር ቅዱስ ቁርባን መቀበል የምትፈልጉት ወንድሞቻችን በአጠቃላይ በውስጥ መስመር መመዝገብ እንፈልጋለን ብቻ እያላችሁ መልእክታችሁን አስቀምጡልን። ሌላ አይነት ነገር የሚጽፉ ሰዎችን መልእክቱ ስለማንየው ማለት ነው። መመዝገብ የምትፈልጉ መመዝገብ እንፈልጋለን ብቻ እያላችሁ አስቀምጡልን። ምንም አይነት ክፍያ የለው። ቅዱስ ቁርባን ለመቀበል በነፃ የተቆረሰልንን ስጋ በነፃ የፈሰሰልንን ደም ለመቀበል ማንም ሰው የሚከፍለው ምንም አይነት ሳንቲም የለም። ሁላችሁም ከእናንተ የሚጠበቀው ራሳችሁን ለካህን አሳይታችሁ በንስሐ ተመላልሳችሁ ራሳችሁን ለዛ ቀን ማዘጋጀት ብቻ ነው። ስለዚህ ሁላችሁም ሬዲ ሁኑ።
የተመረጠ ትውልድ ኦርቶዶክስ ይወጣ የተመረጠ ትውልድ የሚል የቲክቶክ አካውንት አለን እና ሰርች ባላችሁ ላይ ሰርች ስታደርጉት ይመጣላችኋል። አካውንቱ በውስጡ ምንም የተፖሰተ ቪዲዮ የለም። አካውንቱን ፎሎ ያላደረጋችሁት ወንድሞች አካውንቱን ፎሎ አድርጉት። የተመረጠ ትውልድ የሚለው አካውንት ላይ ገብታችሁ መመዝገብ የምትፈልጉ መመዝገብ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን። እሺ የኔ ተወዳጆች ያንን ማለት ነው የምፈልገው። ለማንኛውም እግዚአብሔር ያደርሰንና ከጾሙም በኋላ ደግሞ ምን ኖረ ይቅርታ ዘፈን ገባብኝ ተከፈተ። ይቅርታ በጣም አይ ችግር የለውም። እሺ ችግር የለውም። አንዳንዴ ያጋጥማል። ዩቲዩብ ላይ አንዳንዴ መዝሙር ምናምን ከከፈታችሁ በኋላ ድንገት ሳታስቡት ሌላው ነገር ደግሞ ራሱ ብቅ ይላል። ሰርች አድርጌ ነው የተመረጠ ትውልድ የሚለውን አካውንት ስፈልግ ቲክቶክሽ ላይ ሰርች አደረግሽው ምንም አይነት ቪዲዮ የሌለው አካውንቱ ብቻ ይመጣላችኋል። ፕሮፋይሉ ልክ እዚህ ጋር እንዳለው አይነት ፕሮፋይል ይመጣላችኋል። ካልሆነ ደግሞ የሰራሁት ቪዲዮ አለ። ቪዲዮ ላይ ገብታችሁ ቅዱስ ቁርባን በህብረት ልንቀበል ነው የሚል ቪዲዮ አለ። ቪዲዮ ላይ ገብታችሁ ከስር ሜንሽን አድርጌዋለሁ እና ያ ሜንሽን የተደረገውን አካውንት ስትነኩት ወደ ውስጥ ያስገባችኋል። በዛው ፎሎ ታደርጉታላችሁ። አንድ ሌላ ቪዲዮ ሰራላችሁና በዛው ፎሎ ታደርጉታላችሁ። እናረዱ በጣም 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 ነው የምናመሰግነው። ስለነበረን ጊዜ ስለነበረን ታይም በጣም 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 አድርገን እናመሰግናለን። በርቺ፣ በክርስቶስ ፍቅር እጅግ በጣም እንወድሻለን። አይሆፕ አሁንም አንቺን ፎሎ የሚያደርጉ ሰዎች በተለያየ አይነት አጋጣሚ የቤተክርስቲያንን ትምህርት እንዲማሩ ምክንያት እንደምትሆኚ ተስፋ አደርጋለሁ። በደንብ ጠንክርን፣ ከጎንሽ ነን እና በየትኛውም አይነት ታይም ደግሞ ላይቫችንን ድንገት ከፍተን የተለያዩ ሀሳቦችን ስናወራ አይተሽ እንዳታልፊ እሺ። ወደ እኛ ጋር ጎራ ብለሽ ደግሞ ቁጭ ብለሽ የተወሰኑ ሀሳቦችን እንድትማሪ በክርስቶስ ፍቅር ጋብዛለሁ። ሌላ ማንሳት የምትፈልጊው ነገር አለ ረዱ? ሌላ ማንሳት የምፈልገው ነገር የለም። ሚስትን ሰላም፣ ፍቅረኛን ሰላም በል። ፍቅረኛ ነው የሚባለው ገና እንግዲህ አሁን ባለቤት የምትሆነው ገና ከ2 ዓመት በኋላ ነው። እስቲ እግዚአብሔር ከረዳን ግን ሰላም ልልሻለሁ። ሰላምታሽም እስቲ ሰላም በያት። አሁን ምናልባት ሪከርድ ካደረጉልሽ ሰላም በያት እስቲ። ወለተ ማርያም ነው ስሟ። ዓለማዊ ስሟን አልናገርም፣ እኔ ነኝ ያወጣሁላት ወለተ ማርያም ብዬ እና ሰላም በያት። ይደርሳል። ሰላም ወለተ ማርያም፣ በጣም ደስ ትላላችሁ። ሙሉ ሰዓቱን ፍቅሩን እየገለጸ ነበረ። በጣም ኪዩት እንዴ በቃ ይደርሳታል። አሁን ይኸው ሪከርድ ያደርጉታል፣ ይደርሳታል። እኔም ሰላም ልልሻለሁ። እግዚአብሔር በረዳን መጠን ደግሞ እዚህም የምትመለሽ ቃል ላይ እንግዲህ በህብረት ቅዱስ ቁርባን የምናደርግባቸው ወቅቶች ስለሚኖሩ እግዚአብሔር ቢረዳን አንቺም ደግሞ እኛን ጆን ያደርገሽ ምናልባት እንግዲህ ሀገር ቤት ከተመለሽ ከኛ ጋር እንግዲህ የክርስቶስን ቅዱስ ስጋውን ክቡር ደሙን እንድትቀበይ በፍቅር እንጋብዝሻለን ማለት ነው። መልካም፣ በጣም ነው የምናመሰግነው። መለያያ ግን አንድ መዝሙር ትጋብዥናለሽ። አንድ መዝሙር በጣም እኔ የምወደው አንድ መዝሙር አለ። ያንን መዝሙር ልንገርሽና ትጋብዥናለሽ። ምንድን ነው? የዘማሪ ገብረ ዮሐንስ እውነት ነው አዎ እውነት ነው የሚል መዝሙር አለ።